ከሱ ጋር ልናስተዋውቃችሁ ፈልገን ነው። ጋፊን ቀባ ማሻአላህ። እሺ ሰላም አለይኩም ሰላም ብለው እስካሁን እንዴት እንደዚህ ያርግ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አካም ጅራ ነጋ ጅርታ በጣም አመሰግናለሁ። ጅራ ያዋሽ መስሎኝ ነው ጋላፊ እና የት ዛሬ ማሻአላህ ማሻአላህ። ሰላም አለይኩም መሻሰን ፍት ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሬ እኛው ለታሳ የሆነ ሰው አስቸኩለኝ ነው ነጋ 8 ማሻአላህ ወደና እንኳን አላህ ወደ እስላም ነው ቄስ ኃይለ ማርያም ኃይለ ጃማ ብለሽ ኸይደኹም ጉያ አራ የዛሬ ቀን ሻሃዳን ስለያዘ ከሱ ጋር ልናስተዋውቃችሁ ነው የፈለግነው። ማሻአላህ ማሻአላህ ቲክቶክን እየለመደ ታይቱ እንትን ሚዲያ ስራ እሺ ማሻአላህ እንኳን ወደ እስላም አላህ መራው ደስ ብሎናል። ስለዚህ ከሱ ጋር ልናስተዋውቃችሁ ፈልገን ነው። እሺ ወንድም እንኳን አገናኘን ማሻአላህ ብለናል። ደስ ብሎናል ስላወቅነው ከሱ ጋር ስላስተዋወቅከን ደስ ብሎናል ማሻአላህ። መገናኘትና ደግሞ ከወንድማችሁ ጋር መተዋወቅ የፈጣሪ ትእዛዝ ነው። አዎ ይኸውና ኢንሻአላህ ክቡር ቄስ ኃይለ የሚባለው ምርኮኖት በግረዋ ወረዳ በዶጉ ከተማ ውስጥ ነው የምንገኘው። ዛሬ ጠዋት የቅዳሴ ስነ ስርዓት በዶጉ መድኃኔዓለም ቤተክርስቲያን ከ3 ሰዓት ከ2 ሰዓት በፊት እየተካሄደ ነበረ። ያንን ቅዳሴ ጨርሶ ከዛ ቅዳሴ በኋላ በዚህ ሰዓት በ4 ሰዓትና 5 ሰዓት መሃል በትልቁ በዶጉ መስጊድ በሼህ ጁነይዲ ሼህ አህመድ ሼህ አብደላይ እዛ መስጊድ እነሱ ኢማም የሚሆኑበት መስጊድ ውስጥ በዚህ ሰዓት አሁን የምንገኝ እዛ መስጊድ ውስጥ ነው ማለት ነው። ማሻአላህ ደስ ብሎናል ማሻአላህ ብለናል። እስልምና ይሄን ይመስላል። ወንድማችን እስልምናን ለምን ወደድክ ለምን መረጥክ ብለን ስንጠይቀው ምን እንዳለ ከሱ አፍ እንድትሰሙ ደግሞ በዚሁ ጋብዛችኋለሁ። በሱ ድምጽ ማለት ነው። አባት እስቲ እስልምናን ለምን መረጣችሁ? እንግዲህ እስልምና ማለት ያው የሰላም ሃይማኖት ነው፣ የሰላም ቤት ነው። በሰላም ቤት ደግሞ ሁሉ ነገር አለ፣ ሰላም አለ፣ ፍቅር አለ፣ አንድነት አለ፣ መተሳሰብ አለ። በሰላም ውስጥ ሁሉ ነገር አለ። በሰላም ነገር ሁሉ የማይገኝ ነገር የለም። ስለዚህ መጀመሪያም ስወለድም ሙስሊም ነኝ። አሁንም ደግሞ ወደ መጀመሪያ ወደ መጣሁበት ተመልሻለሁ። አላሁ አክበር። ለምክር መምከር የምትፈልጉትና እንደ ምክር ማለት የምትፈልጉትም ለእናንተም ጊዜና ፈቃድ ሰጥተናል። እሺ እንኳን አላህ ሱብሓነሁ ወተዓላ ወደ እስላም መራቸው ብለናል። ሰው ኢስላምን የሚቀበልበት መንገድ በጣም የተለያየ መንገድ ይኖረዋል። ከዚያ መካከል አንደኛው የኢስላም ሰላም መሆን። ነቢያችን ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ በተመለሱ ጊዜ የመካ ሰዎች አዛ አድርገዋቸው ነበር። ለ13 ዓመት ያክል አሰቃይተዋቸው ልክ እድል አድርገው መካን በተቆጣጠሩ ጊዜ ግን እነዚያን አዛ ያደረጓቸውን ሰዎች አልገደሏቸውም፣ አላሳደዷቸውም። ማንም ሰው እንዳይነካቸው ጫፋቸው ብለው እንዳውም አስጠነቀቁላቸው። ሰላም መሆኑን ሲያዩ ጊዜ ኢስላምን ምን ያክል ለሰዎች ክብር ያለ ሃይማኖት እንደሆነ ሲያዩ በዚህ ተማርከው የሰለሙ በርካታ ሰሃቦች አሉ። ሙሐመድ ስለራሱ ቢሆን ኖሮ ያን ሁሉ መስዋዕት የከፈለው ዛሬ በተበቀለን ነበር። ግን ከበስተጀርባው ትልቅ ዓላማ አለው። የአምላኩን መልእክት ሊያስተላልፍ መምጣቱን ያሳያል። የታጋሽነቱ በማለት በርካቶች ኢስላምን እንዲቀበል አድርጓቸዋል። የእርሳቸው መልካም ስብዕና ማለት ነው። ዛሬም ይሄ ወገናችን የሙስሊሞችን መልካም ስብዕና ሰላምነታቸውን ባየና በተረዳ ጊዜ መቼም በሰላም ውስጥ ሰላም እንጂ ሊገኝ አይችልም እና ብሎ ኢስላምን ተቀብሏል። አላህ በቁርአን ላይ ወላሁ የድዑ ኢላ ዳሪ ሰላም፣ እኔ አምላካቸው አላህ ሰላም ወደ ሆነው ዓለም ላይ የምጠራቸው እያለ ይናገራል።
ففي الإسلام سلام في الدنيا والآخرة. الإسلام مستقبل عالم بقطع عالم السلام عليه. በዚህ ዓለም ከምን ሰላም እንሆናለን ከተባለ ከክህደትና ከጥመት፣ በቀጣዩ ዓለም እስከምን ሰላም ትሆናላችሁ? ከገሃነምና ከአምላክ ቁጣ ሰላም ትሆናላችሁ። ገነትንና በእርሷ ውስጥ ዘላለም መዘውተርን ትወርሳላችሁ ማለት ነው። እንኳን ወደ ኢስላም መራችሁ ብለናል። እንኳን አላህ ሱብሓነሁ ወተዓላ ቀናውን የእስላም ጎዳና ሰላችሁ ብለናል። ለአላህ ምስጋና ይሁን። ስለሚናችሁ ደስ ማለት ነው። ግን አሁን ባይብል ይጋጫን በሚለው ሁሴን ጋር ነው። መጽሐፍ ቅዱስ አይጋጭም ብለህ ነው የምታምነው አንተ? አይ መጽሐፍ ቅዱስ ይጋጫል ማለት ሳይሆን በእርግጥ አሉ አንዳንድ ጥቅሶች አሉ። ያ ያለው ደግሞ ይጋጫል ማለት ሳይሆን አሁን ለምሳሌ የዕብራይስጥ ቃል የገባበት አለ። እሱን ደግሞ በሊቃውንቶች ነው እንጂ የሚተረጉመው። ይሄ ግን እያለ ያለው ቁርአን ላይ መጽሐፍ ቅዱስ ይጋጫል አይጋጭም? አይጋጭም። መጽሐፍ ቅዱስ አይጋጭም። ኢየሱስ ክርስቶስን ዲያብሎስ እንደፈተነው ታምናለህ አይደለ? አዎ። በጣም ጥሩ። በመጀመሪያ ወዴት ነበር የወሰደው ዲያብሎስ? ወደ ተራራ ነው የወሰደው ወይንስ ወደ መቅደስ ጫፍ? አይ እሱ እኮ በቅደም ተከተል በአራቱ በወንጌላት ስላለ እሱ እኮ ይሄ ግጭት ይኸውልህ፣ አንዴ መጀመሪያ ወዴት ነው የወሰደው? ይኸውልህ ክፍሉን አውጣና አንብብ፣ ከዛ እናየዋለን። ሳላነብ እየጠየኩህ ነው። መጀመሪያ ወዴት ነው የወሰደው? አውጣና አንብበው። ወደ ተራራ ይሁን። እሺ ሉቃስ ወንጌል ምዕራፍ 4 አውጣ። እሺ እሱን አውጣለሁ። ግን እዚህ ጋር የተነገረው ነገር ስህተት ነው አይደለም ማለት ውስጡ ያንተ ሆኖ በርካታ ሰው ይከታተላል። አውጣ ሉቃስ ወንጌል ምዕራፍ 4 አውጥቼዋለሁ። ግን አንብበው። ምን ይላል? ኢየሱስም መንፈስ ቅዱስ መልቶበት ከዮርዳኖስ ተመለሰ። በመንፈስ ቅዱስ ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሱም በኋላ ተርቦ ዲያብሎስም የእግዚአብሔር ልጅ ከሆነ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅሙ ወደ ሆነው ተራራ አወጥቶ የዓለምን መንግስት ሁሉም በቅስፈት አሳየው። በጣም ጥሩ። ሉቃስ ወንጌል ነው አይደል ያወጣኸው? አራት ነው ያወጣው። 4 ላይ ቁጥር 5 ምን ይላል? ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው ይላል አይደለ? በጣም ጥሩ። ከዛ ደግሞ 9 ላይ ሄድና ወደ ኢየሩሳሌም ደግሞ ወሰደው፣ በመቅደስ ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱን ስለአንተ ያዝልሃል አለው አይደለ? ስለዚህ መጀመሪያ ወዴት ነው የወሰደው? ወደ ተራራ አይደለ? ከዛ ወደ መቅደስ ጫፍ ነው የወሰደው። በጣም ጥሩ። አሁን ደግሞ ማቴዎስ ወንጌል ምዕራፍ 4 ነው። ይሄ ግጭት እኮ አይደለም። ይሄ እኮ አሁን አንዱ የቀደመው ወንጌል አውጣዋለሁ። አንድ ነገር ለምሳሌ ለአንድ ነገር አውጣዋለሁ። እያወጣው ነው ማለት እያወጣው ነው። ወዴት ነው የወሰደው? መጀመሪያ ብለናል ወደ ተራራ፣ ከዛስ ወደ መቅደስ ጫፍ ወሰደው ይለናል። ማን ይሄን ያለን? ሉቃስ። ማቴዎስ ደግሞ በዚህ ተቃራኒ ይለናል። ማቴዎስ ደግሞ ያውና ማቴዎስ ወንጌል ምዕራፍ 4 ቁጥር 5 ላይ ምን ይላል? ከዚህ በኋላ ዲያብሎስ ወደ መቅደስ ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቆሞ ይላል። አየህ፣ መጀመሪያ ወደ መቅደስ ጫፍ ነው የወሰደው ይለናል። ይሄን ከፈለከው እኔ ከቁርአን ማለት ነው ከቁርአን ማሳይ ጥቅሶች አሉ። ይሄ ግጭት አለ። ይሄ ቅደም ተከተል እሺ፣ መጀመሪያ ወዴት ነው የወሰደው? ኢየሱስን ዲያብሎስ ሲፈትነው። ይሄ እኮ የወንጌል ዘገባ እኮ አይወልህ አንዱ ወዴት ነው የወሰደው? መጀመሪያ ወደ ተራራ ጫፍ። በጣም ጥሩ። ነገር ግን ያው ወደ መቅደስ ጫፍ ነው መጀመሪያ፣ ከዛ ወደ ተራራ ይለናል ማቴዎስ። ማን ነው ትክክለኛው? ይሄ እኮ ማን ነው ትክክል? አሁን እዚህ ጋር አንድ ማወቅ ያለብህ ነገር አለ እኮ። አንዱ እኮ የወንጌል ዘገባ ሲሆን አንዱ በዚህ ሊጀምር ይችላል፣ በዛ ሊጀምር ይችላል። ነገር ግን የሌለው ቢነገር ነው። ይሄ ግጭት አለ። እሺ ግጭቱን ከቁርአን ላሳየውልህ። ወዴት ነው የወሰደው? ይሄ ግጭት አለ። እሺ ወዴት ነው መጀመሪያ የወሰደው? ወደ ተራራው ጫፍ ነው የሚለው። ያው አነበበን አይደል እንዴ? እሺ ወደ መቅደስ ጫፍ የሚለው ትክክል ነው አይደለም? እሺ አንብቦ ጥቅሱን እንደዚህ ነው እኮ የሚለው ሉቃስ 4 ይኸው
እየጠየቅኩህ መልስ እንጂ አንብበህ ነው አልኩህ። ነው አይደለ? ይኸው እና አንብበው ምን ችግር አለ? የወሰደው ወዴት ነው አልክም? ይኸው ስለዚህም የወሰደው ቆይ አንዴ ተረጋጋ። እናውቀዋለን፣ ታውቀዋለህ። አንተም አሁን ወደ እሷ አትሽሽ ነው። እኔ የወሰደው ወደ ተራራ ነው ወደ መቅደስ ጫፍ መጀመሪያ ወሰደው? ወደ መቅደሱ ጫፍ ወደ ተራራው ነው የወሰደው መጀመሪያ የሚለውስ የእግዚአብሔር ልጅ ከሆነ ይህን ድንጋይ እሺ፣ ቆይ ለዛ እኮ ነው ላንብ የሚል ማለት ልብ ስላላልኩ እኮ ነው። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደ ተራራ ወሰደ። መጀመሪያ ወደ ተራራ ወሰደ። ስለዚህ ወደ መቅደስ ጫፍ የሚለውስ መጀመሪያ ይሄ ቅደም ተከተል እንጂ የሌላ እኮ አይደለም የሚለው ቅደም ተከተል እንጂ የተዛባው ይሄ ግጭት አይደለም። አሁን እሺ የተዛባው አለ እሱ ነው የምፈልገው። ይሄ ቅደም ተከተል እንጂ ይሄ ቅደም ተከተል የትኛው ትክክለኛው መጀመሪያ ወሰደው ወደ ተራራ የሚለው ነው ወይ አንዴ ወደ ምሳሌ እኔ ሊቃውንት አይደለም አንዴ ተረጋጋ። መጀመሪያ ወደ ወሰደው ኢየሱስን ዲያብሎስ ወደ ተራራ ነው የሚለው ነው ወደ መቅደስ ጫፍ ነው? የትኛው ነው አንተ የምትቀበለው? መጀመሪያ እዚህ ጋር በዚህኛው ዘገባ ምንድነው መጀመሪያ ወደ ተራራ ወሰደ ይላል። አራቱም ኢየሱስ ምድር ላይ በነበረው ጊዜ ተጻፈው ስለሆነ ምንም አይነት ይሄ እኮ ተጋጨ የሚባል ነገር አይደለም። ግን እኔ ተጋጨ ማለት አድርግ አንድ ቦታ ላይ አድርግ ያለውን አታድርግ የሚል ሐሳብ ብታገኘው አንድ ቦታ ነው የምትናገረው። ቆይ ተረጋጋ። ይሄ ግጭት አይደለም እኮ ሲጀመር ሁለቱም አንድምታ አላቸው። በአንድምታ ነው የሚፈቱት እነዚህ። ግጭት ሌላ ግጭት እስኪ ንገረን። አንድምታው ምንድን ነው የሚለው ታውቂዋለሽ? እኔ አሁን የለኝም፣ ግን ይሄ ግጭት አይደለም። እኔ ውሳሽ አንድ ጥያቄ ልጠይቅ እዚህ ጋር ነው አይደል? አሁን ምንም እኮ ማዋሸት አያስፈልግም እዚህ ጋር አሁን ሌላ ግጭት እያለች ነው። ቆይ ልጨምርላችሁ አንድ ጊዜ ሌላ ግጭት ይሄ ግጭት አይደለም። በዚህ ተስማማን። ይሄ ግጭት አይባልም። አንቺ አንድምታ ያለው አንድምታ ማምጣት አልቻልሽም። የቱ ጋር ነው አንድምታ ያለው? እኔ የለኝም አንድምታ፣ ግን ይሄ ግጭት አይደለም። የሆነ የሚያሳምን ትክክለኛ ነገር አምጣስ ሁሳ እኔ እሺ፣ ከቁርአን እንደዚህ አይነት ጥቅሶችን ላሳይና ከዛ ግጭት እንዳልሆነ ነገር እሺ። ወዴት ነው የወሰደው ኢየሱስ ክርስቶስን መጀመሪያ መቅደስ? ዲያብሎስ መጀመሪያ የወሰደው እንደ ማርቆስ ዘገባ እዩስ እያወራች ነው አይደለ? ያገዘችህ ነው እሷ እንደማትላይታ ማለት ነው። መቅደስ ሌላ ይሄ ግጭት አይደለም። ወደ ቤተ መቅደስ ወዴት ነው መጀመሪያ የወሰደው? ወደ ቤተ መቅደስ ጫፍ ነው ወይንስ ወደ ተራራ? መልሽ። እሺ እኔ ጋር ነው እስከ ለመጨረሻ ጊዜ ያናገርኩህ ነው። እሺ መልስ እንጂ ግጭት አይደለም ስትይ ነበር። ወዴት ነው የወሰደው መጀመሪያ? አንብበው። እሺ መጀመሪያ ወደ ተራራ ነው የወሰደው፣ ከዛ ወደ መቅደስ ጫፍ ነው ይላሉ። እሺ እዚህ ጋር ተጋጭ ለምሳሌ ሁሳ እሺ ምን ነህ አንተ? አወራለሁ አልኩህ እኮ አብሽር አለሁኝ እኔ። መጀመሪያ ወደ መቅደስ ጫፍ ነው የወሰደው ይላል ሉቃስ። ማቴዎስ ደግሞ አይ መጀመሪያ ወደ ተራራ ነው የወሰደው ይላል። የትኛው ነው ትክክለኛው? ያ አሎ ዝም አልሽ እኮ አይሰማም። እኔ የራሴ የሆነ ጥያቄ አለኝ፣ ሌላ ጥያቄ። እኔ ይሄንን እንደግጭት አላየውም ለማለት እኮ ማስረጃ ያስፈልጋል፣ በግድ ካልሆነ በስተቀር። ሙሉን አንብብለት፣ ሙሉን ስታነቡ ይገባል። አንብብለት ሙሉን። እሺ ውሳ ይሄ ግጭት ነው ብለን ተርጉሞ ችግር የለም። ግጭት ግን አይደለም። እኔ ግን ከቁርአን ከዚህ የባሰ ግጭት ላሳይ። ውሳ ይሄ ግጭት አይደለም። ቅደም ተከተል ምን አልከኝ? ከቁርአን ላሳይ። አሁን ግጭት የሚባለው በደንብ የተጋጨበትን ከቁርአን ላሳይ። ይሄ ግን ግጭት አይደለም። መጀመሪያ ግን እኔ የገባሁት እዚህ ጋር ወደ 7 ጥቅስ ተጋጭቷል ብላችሁ ያወራችሁት ውሸት ነው። እኔ የለሁም ብላል። እኔ ኃላፊነትን አትወስድም። ያው ሆስቱ ያንተ ስለሆነ አንዴ ቆይ፣ በስነ ስርዓት አስገብቻለሁ። በስነ ስርዓት አውራ። ጥያቄዎች ካሉ መጠየቅ ትችላለህ። እሺ ጥያቄዎች ካሉ ጠይቅ፣ አብሽር፣ ችግር የለም። እሺ ልጠይቅ። እሺ የኔ ጥያቄ እዚህ ጋር ምንድነው ወደ 8 ጥቅስ
ብዙ ሰው አለ፣ ወደ 3000 ምናምን ሰው ባለበት አንተ በእርግጥ ሚውት አድርገህ የለህም። ይሄ ሰው ሁሉ እሱን ተናገረ፣ ችግር የለውም። ይሄ ግን ልክ አይደለም፣ ልክ አይደለም። ይሄ ልናገር አንዴ አዳምጥ። እሺ ከተናገርክ በኋላ እስክናገር አዳምጥ። እሺ ልጁ ሲናገር የዛኔ አንተ ለምን አልገባህም? ልጁ እየተናገረ ነበር አይደል? ቀርጸህ ወስደህ ምናምን መጣህ። ዛሬ ልጁ አለ አይደለ? አለ። እኔ አልነበርኩም፣ እግዚአብሔርን አልነበርኩም። ምን ተፖስቶ ነው ልጁ ሲመጣ ጊዜ ደግሞ እንትን ትለዋለህ። አብሽር፣ ችግር የለውም። አሁን ሌላ አንተ የሚጋጭ በመጽሐፋችን ላይ የለም እያልክ ከሆነ እሺ፣ እኔ ምዕራፍ 2 ቁጥር 13 ነው ታው እዝራ ምዕራፍ 2 ቁጥር 13። እሺ እናወጣዋለን። ግን እኔ ከቁርአን ልጠይቅ እኮ እኔ ልጠይቅ ይሄ ነው 13 ነው። አውጣ እስኪ መጽሐፍ ቅዱስ ይዛል አይደለ? አውጣለሁ። ግን ሁዛ 2 ቁጥር 13 ነው። አውጣው እስኪ። እሺ ያንተንም ታወጣዋለህ። ግን እኔ ከቁርአን ላሳይና የቺም ቦታ ካለ ከቁርአን አብራራለሁ። እሺ አንተ የሚጋጭ አድርገህ ልታወራ ስለሆነ እናሳይ። እዝራ ምዕራፍ 2 ቁጥር እኔ የገባሁት ግን እነዚህ ጥቅሶች አየው ግን የሌሉ ስለሆነ እሺ አሁን ሱራ 2:251 እስኪ ችግር የለውም፣ እድል እሰጥሃለሁ። እኛ አብሽር። አሁን የመጽሐፍ ቅዱስን ግጭት ስለጀመርክ እሱን እንጨርስና ከዚያ ቁርአን ላይ አብሽር የፈለግከውን ትጠይቃለህ። እዝራ ምዕራፍ 2 ቁጥር 13 አውጣ። ላልኩ እኮ እኔ አሁን መጽሐፍ ቅዱስን እዚህ ጋር አንድ በደንብ ማወቅ ያለብኝ ነገር አለ። አንደኛ እኔ መመለስ አትችልም። ባጭሩ ቆይ ሌሎች ክርስቲያኖች ስላሉ እናስተናግዳቸው። መመለስ አትችልም። የመጽሐፍ ቅዱስን ግጭት ላሳይህ። አንተ እንደማይጋጭ ብለህ ገብተህ ነበር አይደለ? አሁን ለምሳሌ እኔ አሁን ዕብራይስጥን አላውቅም። አሁን በመጽሐፍ ቅዱስ መጀመሪያ አንድ አማርኛ ነው የማሳየው። እሺ ውሳ አንድ አድምጠኝ። አይ እኔ እኮ እናነበዋለን አንድ ነገር ምንድነው ሌላ የምፈልገው እኔ መጽሐፍ ቅዱስ የተጻፈው ኦሪጂናል ቋንቋን ላላቅ ይችላል። እዚህ የማላውቀውን ነገር ዝም ብዬ መዘባረቅ እንዳይሆንብኝ የሚያውቁትን ትጠይቃቸዋል። አማርኛ ነው የምታሳየው። አሁን ለምሳሌ አሁን የዕብራይስጥ ቃል እድሜ ሲጠይቃቸው አንዳንድ የዕብራይስጥ ቃላቶች ይገቡበት አሉ። ይሄን ደግሞ የሚያውቁት ሊቃውንቶችና አስተማሪዎች ናቸው። እዝራ ምዕራፍ 2 ቁጥር 13 ላውጣ። እሺ ላውጣ። አሁን ግን እየወነጀልከኝ እኮ ነው። እኔ የመጽሐፍ ቅዱስ አስተማሪ አይደለሁም ነው ያልኩ። ግን እዚህ ወጥቶ የተፖስተውን አይቼ ይሄ ነገር እንዴት ሆነ? እሺ መለስ ካልቻልክ ሌላ ክርስቲያኖች ያሉት በቃ አንተ የምታድርገው በቃ አዎ፣ እንደዛ አድርገው። ግን እኔ ከቁርአን ልጠይቅ አብራራ። አውጣ ወዴት እንደሚሄድ ነው አውጣለሁ እኮ እኔ አላፍርበትም። ነው አውጣለሁ፣ እያወጣሁ ነው። እዝራ ምዕራፍ 2 ቁጥር 13 በቂ መልስ ላታገኝ ትችላለህ። እኔ በቂ መልስ ገና ጥያቄ ሳይል ሸናኩ ፈጣሪ ምንድን ነው? ቆይ እንጂ እኔ ምን ያሸኛኛል ጌታ ሆይ። አረ ትልቅ ሰው እኮ ነህ፣ እንዴት እንደዚህ አታወራ እንዴ? እኔ አውጣለሁ። የሆነ ስለመሽናት አይደለም፣ ያው ወደ ማስረጃው ሄድ እያልኩህ ላለመሄድ ብዙ እንትኖች እኔ በእርግጥ አየሁ እንጂ እንደዚህ ነው የሚባል ነገር እንትን ላይሆን ይችላል። እዝራ ስንት ነው ያልኩት? 2:13 እሺ 2:13 ምን ይላል? እሺ የአዶኒቅ እያየ ነው። የአዶኒቅም ልጆች 666 አንዴ ቁጥሩን ጻፉት። የአዶኒቃም ልጆች 666 ጻፉ። 666 ምንድነው የሚለው? ቆይ በደምብ ይሄኛው ምንድነው የሚለው? 6 ስንት ነው የሚለው? 666 60 ብሎ የሚያስቀምጠው 60 ለማለት ነው። 66 666 ጻፋችሁ አይደለ? አሁን ነህሚያ 7:18 ሂድ። እንደዛ ከሆነ ከነ ማብራሪያው እንሄዳለን። ችግር የለም። ማብራሪያውን ከተል ይችላል። ነህሚያ 7:18 ሂድ። እሺ ግን ለምንድን ነው የምትስቀው? ንቀትህ ነው ወይስ ምንድን ነው?
እኔ አሁን ከሺ የበለጡ እንትን የሚጋጭ ነህምያ 7:18 ያላ እሺ ነህምያ 7:18 ነህምያ 7 ስንት 7:18 እሺ 7:18 እንደዚህ ላይ የአዶንያም ልጆች 667 ወደዛ አድርገው ነህምያ 7:18 የቅድሞቹ ራሳቸው የአዶኒቃም ልጆች 667 ይላል። የቅድሞ 666 የትኛው ትክክለኛው? ነህምያ ወዝራ? ኦኬ እሺ እዚህ ጋር ይኸውልህ አንድ እዚህ ጋር እሺ ማብራሪያውን አውጥተን እናንበው። የመጽሐፍ ቅዱስ ማብራሪያውን እናንበው። የትኛው ነው ትክክለኛው? ትክክለኛውን ለማወቅ ከፈለክ አልኩ እኮ እኔ አሁን አስተማሪ አይደለም አልኩ። አውጥቼ ላንብብልህ 666 ናቸው። 667 የአዶኒቃም ልጆች ስንት ናቸው? እዝራን የመጽሐፍ ቅዱስ ኮንቴክስት አንድ አድምጠኝ መጀመሪያ። የዚህ አይነት ግጭት ሊሰጥህ ይችላል። ይሄ ግጭት አይደለም። እኔ ግጭቱን ከቁርአን ላሳየ። ስንት ናቸው የአዶኒቃም ልጆች ስንት ናቸው? እዚህ ጋር የመጽሐፍ ቅዱስ ኮንቴክስት ምናልባት እዚህ ጋር ያሉት ሲገለበጥ ምናልባት የዘመናቸው ተለያዩ ስንት ናቸው? የሞታ ሊኖር ይችላል እኮ። ይሄ እኮ ግጭት አይደለም። የአዶኒቃም ልጆች ስንት ናቸው ነው ጥያቄ። አንድ አድምጠኛ መጀመሪያ እዛ ሲነበር እዛ እዝራ ላይ 666 ተብሎ ተዘግቧል። በምን ምክንያት ነው? እዚህ ደግሞ እዝራ ላይ በዚህ መልኩ 667 ተብሏል። አንዱ እዛ ነው የተጨመረው ወይስ እዚህ ነው የተቀነሰው የሚለውን ማብራሪያ እናያለን። ግን እኔ የመጽሐፍ ቅዱስ አስተማሪ አይደለሁም። ከቁርአን ችግር የለውም። ማስረጃ ሳይ ማብራሪያ ሳይንሽ ችግር የለውም። እሺ ማብራሪያ እያወጣው ግን የቁርአን ጥቅሶችን አውጣና አንብብ። ለምንድን ነው የምትፈራው? የቁርአን ጥቅስ ለምን ትፈራለህ አንተ? የቁርአን ጥቅስን አውጣ። እኔ ያልኩህ እኮ የመጽሐፍ ቅዱስ አስተማሪ አይደለሁም። ማንኛውም ሰው ሊጠይቅ ይችላል። ችግር የለውም። ይሄን ጨርስ መጀመሪያ። ችግር የለውም። አትከላ። እሺ እኔ አውጣዋለሁ። ግን መጀመሪያ አውጣ። እያወጣሁ ነው። ቆይ እንዲህ ምን ሆናል? ታወጣለህ። በቃ ከዚያ ታወራለህ። ምስጉን ቀጥል። ከሌላ ክርስቲያን ካላችሁ ቀጥሉ እስከዚያ ድረስ። ለምንድን ነው አንተ ቁርአንን እንትን የምትለው? ውሳ አሁን ወደ መልሱ ሄድ። እኔ ወላሂ ላዚም ስለ ቁርአን ስለ ሐዲስ ሲጠይቅ በጣም ደስ የሚለኝ እሱ አይደለም። እሺ መልስልኝ። አሁን እኔ መልስልኝ። የለህም መልስ የለኝም በልና ችግር የለውም ትጠይቃለህ። እሺ የለኝም። እኔ እኮ አስተማሪ አይደለም አልኩህ። የዚህ አይነት ስንት ግጭት ይኖራል? ስንት ልስ እሺ የዚህ አይነት እኔ ከቁርአን ላሳይ። እሺ ከቁርአን ላሳይ። እሺ አንብብልኝ። አሁን ቁርአን ጥያቄ ልሄድ ትችላለህ። አያሽ መልስ የለኝም ብሏል። ወደ ቁርአን ጥያቄ አያሽ። እሺ እንጀራ ሰላም አለይኩም። ሰላም አለይኩም ወራህመቱላሂ። ቁርአንን አውጣ። ሱራ 2 ቀን እደውል ሚስኮል አድርግልኝ ወይንም የትኛው ቁጥር ነው የሚሰራ? እደውልልሃለሁ እኮ በቃ እደውልልሃለሁ። በኋላ ስወጣ እደውልልሃለሁ። እሺ ጥያቄህ ምንድነው ወገናችን? እሺ ጥያቄ ሱራ 221 እሺ ሱራ 221 እሺ እዛ ጋር በአላህ አጋሪ የሆኑ ሴቶችን ወይም ክርስቲያን ይሁን ማንኛውም ሙስሊም ያልሆነውን ሴት ማግባት አይፈቀድም ብሏል። ከዛ ደግሞ ሱራ ቆይ ለአትቀላቅል በራስህ እኔ አውቀዋለሁ። ክርስቲያን ይቀላል አንብባ የለም ክርስቲያን የሚላል በአላህ አጋሪ አዳምጥ። ቆይ አሳይሃለሁ። ሌላ ቦታ ደግሞ ክርስቲያን በአላህ አጋሪ ናቸው፣ አጋሪ እንደሆኑ ይናገራል። ዋሽ ቆይ አንዴ አልዋሸሁም። እሺ ሱራ 4:17 ከዛ ደግሞ እያዳመጥክ ቆይ። ስትያዝ ጊዜ ትደረባለህ አይደለ? ክርስቲያን የሚላል ይላል። ወላሂ የለም አውቀዋለሁ። ወላ ተንኪሑ ልሙሽሪካት ሐታ ዩእሚንነ ወለአመቱ ሙእሚነቱን ኸይሩ ሚን ሙሽሪከትን። ሙስሊሞች ጋር ስትመጡ ቃላቸው ይህን የቁርአንን ቃል በጭንቅላታቸው ሸምድደው ከያዙ ሰዎች ጋር ነው የመጣችሁት። እኔ መጽሐፍ ቅዱስ አይጠቅስ ቁጥሩን ነግሬህ ሄደህ አይተህ ምናምን ነው አይደለም የምታገኘው። እኛ ጋር እንደዛ አይደለም። ገና ሀሳቡን ስትነግረኝ የት እንደሚገኝ አውቃለሁ። እዛ ላይ ክርስቲያን የሚል ቃል አለ ብሎ ሊያጭበረብር ሊያልፈለገ የለም። የክርስቲያን የሚል ቃል አለ። ክርስቲያን አጋሪ አይደሉም፣ በአላህ አጋሪ አይደሉም። ክርስቲያን
አልጠየቅኩም። እሱን ክርስቲያን የሚል ቃል አለ የለም ነው ጥያቄው። ሁዛ መልስልኝ። ክርስቲያን አጋሪዎች አይደሉም ወይ ነው? ክርስቲያን የሚል አለ ስላልክ ቆይ ይሄን እየጨረስክ ትሄዳለህ ወደ እሱ ሌላ ጥያቄ እንሄዳለን። ክርስቲያን የሚል ቃል አለ የለም ቁርአኑ ላይ? እሱ ላይ 221 ላይ የለም። በጣም ጥሩ እናመሰግናለን። ለምን ታዲያ ክርስቲያን የሚል ምናምን እያልክ ለምን ትወርሻለህ? ሱራ 4:17 ላይ እንደዚህ ይላል። አድምጠኝ። 4:17 ላይ አጋሪ እንደሆኑ ክርስቲያኖች ወይም አይሁዶች አጋሪ እንደሆኑ ይናገራል ወይ አይናገርም? ቆይ እዚያ ጋር የቁርአን አንቀጽ ላይ ክርስቲያኖች የሚል አለ የለም? የለም ማለት ለምን አለ? ለምን ትዋሻለህ? ኧረ እኔ እየዋሸሁ አይደለም፣ ዋሸህ ነው። እሺ አውጣና አንብብ ቁርአኑን። ያው እየነገር ወላ ተንኪሑል ሙሽሪካት ሐታ ዩእሚንና በአማርኛ አንብባ አይደለ? አንብብ እስኪ። በቃ ላሳይህ። አሁን ክርስቲያን የሚል አለ ብሎናል። ልናይ ነው እዚያ ቦታ ላይ እኔ ሶስቱንም ጥቅስ አውጥተን እናነባዋለን። ችግር የለም። ቀጣፊ ውሸታም እየሆን ካውቀህ እየዋሸህ ከሆነ ከአንደኛው አታልፍም። ወላ ተንኪሑል ሙሽሪካት ቆይ ላወጣልህ ነው። አብሽር ችግር የለውም። ሱረቱል በቀራ 221 አይደለ? 221 ላውጣልህ። ያውና ክርስቲያን የሚለን ቃል አሳየኝ። እሺ አንብብ። እኔ እኮ ክርስቲያን አይደለም አጋሪ የሚለው ቃል ነው የፈለኩት። አልጠየቅንህም። ክርስቲያን ብለህናል አይደል? አጋሪ የሚለውን ወደ እሱ እንሄዳለን። ቆይ አትደረው። ክርስቲያን የሚል አለ ብለህን እዚህ ጋር የሆኑ ሴቶችን እስኪያምኑ ድረስ አታግቧቸው ይላል። አታግቧቸው። ኦኬ ክርስቲያን የሚል ቃል አለ የለም? እዚህ ጋር የቱ ጋር? እዚህ ቃል ላይ ኦኬ ክርስቲያን አጋሪዎች የሚለው አለ እንዴ? ቁርአኑ ላይ ክርስቲያን የሚል አለ ወይንስ የለም? ጥያቄው አይደለም። ቁርአን በቁርአን አይደል እንዴ? አሁን እኮ ወደሱ ወደ መፍታቱ እንሄዳለን። ችግር የለውም እያልኩ ነው። ተሳስቼ ከሆነ ልታርመኝ። ከዚህ እኔ ጋር ክርስቲያን የሚል ቃል አለ የለም? መልስልኝ። ይኸውልህ እዚህ ጋር አጋሪ የሆኑ ሰዎችን እስኪያምኑ ድረስ አታገቧቸው ይላል። ስለሱ እንመጣለን አልኩኝ። አሁን የተጠየቀውን መልስ እባክህ። ክርስቲያን አጋሪዎች አይደሉም ወይ ናቸው ነው? ቁርአን እኮ አጋሪዎች ይላል። ወደሱ እንሄዳለን። ችግር የለውም። እዚህ ጋር ክርስቲያን የሚለው የለም እኮ አጋሪዎች የሚለው ቃል ነው የፈለግኩ እኔ። ለምንድን ጦጣ ሁለተኛ እንዳትዋሽ። ምን አለ እንደዚህ ቦታ ላይ ክርስቲያኖችን ብሎ ተናገረ። ክርስቲያን የሚል አለ የለም ስለው አለ አለ። ልክ ሳነብለት ጊዜ ቁርአን አንቀጹን ከጭንቅላቴ ያንን እንደሌለ ተረዳ። ሂድና አንብብልኝ ያላወጣንለት አሳየ ነው። የለም ክርስቲያን የሚል ቃል የለም እዚህ ጋር። ለምን ታሻላችሁ? አትዋሹ። ጠይቁ ይመለስላችሁ። ሙስሊሞች ጋር መታችሁ የሆነ ቅጥፈት ስታነሱ ጊዜ ያንን የምታነሱትን ይኸው ጭንቅላታችሁን ውስጥ አለ። መጽሐፉ ላይ ሳንል በፊት እናውቀዋለን። አንድ ማለፍ አይቻልም። ገና ሀሳቡን ሲያነሳ የት እንደሚገኝ ያውቃለሁ። ቦታች አለ አይደለ? እሺ አርሴናል አለ አሎ ሰላም ነው። ደህና አሎ ደህና ነው። እሺ አማን ነው። ሁሉ ሰላም። እሺ እኔማ አገስት ከላኩ ከ30 ቀን በኋላ ዛሬ ገባሁ። እሺ ነገ 31ኛ ቀን ላይ መልሰህ ትገባለህ ከይቅርታ ጋር። ምስጉኑ ጥያቄ አለ? ምስጉኑ ጥያቄ አለኝ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ሁሱዬ ያለህን እኔ ኦርቶዶክስ ክርስቲያን ነኝ። አልአዛር ይባላል ስሜ። በእስልምናም ሆነ በሌላው በሁሉም እምነት ላይ ያለህን በአላህ መወደድ እውቀትን፣ ስርዓትና እርጋታህን እወድልሃለሁ። አላህ ይውደድልህ፣ አላህ ይባርክልህ። በዚህ አጋጣሚ ጥያቄ በእርግጥ ስለ መንፈሳዊ ላይሆን ይችላል። እኔ መንፈሳዊ እምነት ላይ ምንም አይነት እውቀት የለኝም። ግን ከቅርብ ጊዜ በኋላ በራሴ ላይ የሆነ ነገሮች ሀፕን አድርገው ነበር እና ጽንፈኛ ኦርቶዶክስም አይደለሁም። ብቻ አሁን አልሐምዱሊላህ የሚለው ቃል የእናንተ እምነት ላይ ያለው ቃል በጣም እየረበሸኝና እየጨነቀኝ ስለሆነ ስለሱ እንዲህ ስለሆነ ስለቻልኩበት ነገር ምናልባት አንተ ምረዳኝ ከሆነ ልጠይቅ ቢፈቀድልኝ፣ መልካም ፈቃድ ከሆነ ይቻላል።
እሺ ስለ አላህ ፍቅር ብላችሁ ታገሱኝ። እንትኑ የጀመረው እኔ እንደማንኛውም ሰው በውርስ ነው ክርስትናን ያገኙት ከቤተሰብ ስራም እንደማንኛውም ሰው ሰርች የምኖር ነኝ እና በሆነ ጊዜ በኋላ በምሰራውበት የባንክ እንትን ላይ የተወሰነ ነገር የሆነ ገንዘብ መጨመር ተደረገ። ለመክፈልም በቃን ችግር የለም። በዛው አጋጣሚ ያንንም አማርሬ በጣም ሳልጨርስ አጋጣሚ በሕክምና ሙያ ላይ ያለ ሰው ያውቀዋል። ሃይፕሲስ የሚባል ህመም ገጠመኝና ወደ ሕክምና ተኛውኝና እዛ በጣም በደስ በማይል ሁኔታ ሕክምና እያደረኩ እያለ በዛ ወቅት በየቀኑ በማያደርገው ድሬሲንግ ላይ በጣም አምላክንም ሆነ መላእክትን ማማረር ስራዬ ነበር እና ከአጠገቤ ስማቸውን ባላቀውም ሀጂ የምላቸው እኔ ማለት ነው ሀጂ የምላቸው ባለቀይ ፂም ታማሚ ሁሌ ባማረርኩ ባለቀስኩ በቃ ፈጣሪን በጣም አምርሬ እንትን ባልኩ ቁጥር እንደዚህ ይሉኝ ነበር። ልጄ ተው መኖሪያህም መጥፊያህም የአላህ ቃል ነው፣ ስለሚሆነው ሁሉ አልሐምዱሊላህ ይበል ይሉኝ ነበር። አልዋሻችሁም ኢስላም ወንድሞቼ፣ ይህም በሚሉኝ ዕለት ሁሌ በሳጭ ነበር። ብቻ ዝም እንዲሉልኝ ላፈልግ ነበር እና ግን ደግሞ ያን ቃል እንዳላወጣ ቃልና እርጋታቸው ይጣፍጠኛል። አስበሃል? የ30 ዓመት እስካሁን አዛውንት እስከሆን ድረስ በዚህ ሁሉ ችግር ትዝ ያላልኩት ማምነውና ማላምነው ያልፈለገኝ አምላክ ያልተቀበለኝ እንዴት የማላምነው አምላክን አልሐምዱሊላህ ብዬ ላመሰግን እችላለሁ? ብቻ ነጥቡ ከዚህ ወዲያ ባልገባኝ መልኩ ያቺን ቃል ከሰማው ባልገባኝ መልኩ ያ ቃል በተደጋጋሚ አፌ ላይ ይመጣል እና ያንን ደግሞ ሳይ በቃ ያዋረድኩት ያህል ያቆሸሽኩት ያህል ይሰማኛል። ያንን ቃል አልሐምዱሊላህ ስለው ልቤ ላይ የሆነ ክብር ነገር አይሰማኝም። ለምሳሌ ቃሉን ሳይሆን አለማክበሬ እኔ ለቃሉ የተገባው ኃይል አይነት አይመስለኝም እና ሁሌ ጥያቄ የሚሆነው ለምንድን ነው የማመሰግንበት ለመኖሬ ምክንያት ሳይኖረኝ የመኖር ፍላጎት ሳይሰማኝ ሰው ሆኜ ብቸኛ አምላክ የረሳኝ እንደሆንኩ እያወቅኩኝ በራሴ ቆሜ እንደለማኝ ያለኝን ቀርቶ የሌለኝን ሁላ ዕዳ እየከፈልኩኝ አምላክ ምድር ላይ እያለ ስለምን አለ ብዬ አመሰግናለሁ? ወላ ያመንኩት ሳይሆን ያላመንኩትን አምላክ ለምን አመሰግናለሁ? ባልገባኝ መልኩ የምሬ ነው የምላችሁ የኛ ባለቀይ ፂም አባት መኖሪያህም መጥፊያህም ያላህ ቃል ነው የሚሉት ቃል ሁልጊዜ ይረብሸኛል፣ ይጨንቀኛል። ለምን? በዛም በተቃራኒ ደግሞ ልቤን መረጋጋት ይሰጠዋል። ስለምን ብስ በተስፋ ይሞላኛል። ለምን? እነዚህ ጥያቄዎች በጣም ይጨንቁኛል እና ሰሞኑን እነ ጃሃይርን እነ ፒኬን ምናምን በጣም እየሰማኋቸው ነበር እና የሆነ ልዩ ጸጋ አላቸው የመናገር ከአንተም በተጨማሪ ማለት ነው እና እኔ የሚገርመኝ ዓለም ላይ ካፊር እየተባልኩ በተነቀፍኩበት እምነት አልሐምዱሊላህ የሚለው ቃል ስለምን ይህን ያህል እኔ ተጽዕኖ ሊያሳድር ቻለ? ለምን? እና ይሄ ጥያቄ በጣም ይጨንቀኛል። ከቻልክ መዳፈር ካልሆነ አነጋገር ይቅርታ ይህንን ብትመልስልኝ ደስ ይለኛል። መልካም ፈቃድ እኮ የሰው ልጅ ጌታውን ሊያመሰግን ከሚያስችልበት ምክንያት እንደው ምን አለው የሚለውን እንመልከት። አስታውሳለሁ ገና ልጅ እያለን የዛኔ አንድ ጓደኛዬ ነው እና እኔ እናቴ ምን አድርጋልኛለች እናትን ማክበር የሚለው የአምላክ ትእዛዝ ምን መስሎ አልታየኝም ማለት ነው። እናትን መታዘዝ ወይንም ደግሞ ለእናት ያለውን ክብር መግለጽ እኔ ባለኝ እንትን የዛኔ ሲገልጸለት በነበር ያልኩት አንደኛ ወደዚህ ዓለም እንድንመጣ ምክንያት ሆኖናል። ሁለተኛ እኛ ወደዚህ ስንመጣ ጊዜ በሞትና በሕይወት መካከል ሆና ያንን ጭንቅ አሳልፋለች። ሶስተኛ ልክ እኛ ከተወለድን በኋላ አልተወልነው መስዋዕት ከፍለው እናትም አባትም ያን ሁሉ መስዋዕት ከፍለው እንትን ብለውናል፣ ውለታ ውለውልናል፣ አሳድገውናል። ካደገን በኋላ አልባሌ ቦታ እንዳንሄድ እንክብካቤ ሲያደርጉ ብዙ መስዋዕት ከፍለዋል። ወደ ቁርአን ቤት ወደ ትምህርት ቤት ጭንቅላታችንን የተሰጠን እንድንጠቀም ብዙ አድርገዋል። ከዚያም በኋላ ስለኛ ያስባሉ፣ ይጨነቃሉ። ፈጣሪ ከዚህ በላይ የፈጣሪ ምሳሌ ይሄን ፍጥሮ ለፈጣሪ ምሳሌ እያደረኩኝ አይደለም። አላህ ሱብሓነሁ ወተዓላ ለሰው ልጆች ወደዚህ ዓለም እንዲመጡ አደረጋቸው። እዚህ ዓለም የመኖርን እድል ሰጠ። የሌላቸው ነገር ለአንተ ተሰጥቷል። ሙሉ ጤና አለ፣ መስራት ትችላለህ፣ እጆች አሉ፣ እግሮች አሉ፣ መንቀሳቀስ ትችላለህ። ቦታለርና ህይወትን ሰጥቷል። በዚህ ዓለም ላይ የመኖርን እድል ሰጥቷል። ከእርሱ ጋር እንድትተዋወቅ መስመርን ዘርግቶልሃል። ኢስላም የሚባልን ነቢያትን ልኮልሃል፣ መጽሐፍን አውርዶልሃል። ቦታል ዳግም ከሞት በኋላ ህይወት አለ። ሁላችንም የምናምነው ነገር የዛኔ ስኬታማ የምትሆንበትን መንገድ አሳውቀዋል። ምንም ምድራዊ ጸጋ ባይኖርህም ይሄ በመኖሩ ብቻ በዚህ ላይ ሰው ይሄን በማግኘቱ ብቻ ከአምላኩን በጣም ሊያመሰግን ይገባዋል።
አላህ ስብሐነሁ ወተዓላ የዋለልን ጸጋ በጣም ብዙ ነው። አላህ በቁርአን ላይ ሲናገር ወኢን ተዑዱ ኒዕመተላሂ ላ ቱሕሱሃ ይላል። እኔ በእናንተ ላይ የዋልኩላችሁን የአላህን የእኔን ጸጋ እንደው ብትቆጥሩ ቆጥራችሁ አዘልቁትም ይላል። ገብታችኋል? ቆጥራችሁ አዘልቁትም። ከአንድ ከደጋግ ሰዎች መካከል አንድ ደግ ሰው የሆነች ጀልባ ላይ እየተጓዘ እያለ ኃይለኛ ማዕበል መጥቶ ወደሆነ የብስ ትጥለዋለች። እቺ ጀልባ እዛ የብስ ውስጥ ገባ። ነቢ ሰለላሁ ዐለይሂ ወሰለም ናቸው ይህን ታሪክ የተናገሩት። እዛች የብስ ውስጥ ገባ። ጌታዬ ሆይ ምንም አይነት ክፉ ነገር ላላይ ከሰዎች ርቄ በዚሁ አንተን እያመለኩኝ በቃ ሞታለሁኝ ብሎ ቃል ገባ። ያ ሰው እዚያው ፍራፍሬ እየበላ ውሃ እየጠጣ በዚያው የራሱን ህይወቱን እየጠበቀ እስከ መጨረሻ ህይወቱ ድረስ እዛው አላህን እየተገዛ አሳለፈ። በጣም አላህን ተገዝቷል ይሄ ሰው። ነቢ ሰለላሁ ዐለይሂ ወሰለም በጣም አወድሰውታል። ከዚያ ይሄ ሰውዬ ሞተ። ከሞተ በኋላ አላህ ሱብሓነሁ ወተዓላ እናገረው ቦታቸዋል ባሪያዬ ሆይ በእዝነቴ ጀነትን ልስጥህ ላስገባህ ወይንስ በስራህ አለው። እንዴ ጌታዬ እኔ በስራዬ ነው መግባት ፈልገው ያስገባኛል ስራዬ ማለት በጣም እኮ ነው የተገዛኸው። እንግዲህ አሁንስ እንደሱ ከሆነ ጸጋ ከአንዱ ጸጋ ጋር የአንተን ስራ እናወዳድር አለው። አላህ ሱብሓነሁ ወተዓላ ከዋለለት ጸጋ መካከል አይኖችን ሰጥቶታል። ከአይኑ ጋር ሲወዳደር ከዚህ ከዋለለት ጸጋ ጋር ሲነጻጸር ያ ስራው በፍጹም ሊመዛዘን አልቻለም። ትልቅ ጸጋ ነው አይን ብሎ ማለት። ይህን ጸጋ ግን የሚያውቁት ማን ናቸው? አይን የሌላቸው ሰዎች ናቸው። ቦታቸዋል አይደል? አይን የሌለውን ሰው እስኪ አንድ ጸጋ ምን ትመኛለህ ቢባል አይኔ ተከፍቶልኝ ይችን ዓለም አንድ የባየኋት ነው ይላል። እና ይሄ አላህ ለእኛ የዋለልን ጸጋ ልክ ያኔ ስለማንጠቀምበት ወይንም ደግሞ ይሄንን ነገር እኛ ስለያዝ ነው ጸጋ መስሎ ላይ ይታየን ይችላል። አላህን እንድታመሰግን የሚያደርጉ ብዙ ምክንያቶች አሉ ለማለት ነው ባጭሩ። አንደኛ በአንተ ላይ የዋለልህ ጸጋ እዚህ ዓለም እንድትመጣ አድርገዋል። ሙሉ አካል ሰጠህ። የቀጣዩን ዓለም ደግሞ የገነትን የምትወርስበትን ምክንያቶችንም አስቀምጠልህ። ነቢያትን ላከልህ፣ መጽሐፍን ላከልህ። በዚህ ህግና ስርዓት ከሄድክ በቀጣዩ ዓለም ገነትን ትወርሳለህ። የዘላለማዊ ህይወትን ደስ የሚል ዓለምን ታገኛለህ ነው። የዚች ዓለም ላይ የሚከፋን ነገርስ ይሄ የዚህ ዓለም ላይ እስካለን ድረስ ወቲልከል አያሙ ኑዳዊሉሃ በይነ ናስ ነው። ይቺ ዓለም በሰዎች ላይ ትገለባበጣለች። አንዳንዴ ደስታ አለ፣ አንዳንዴ ሀዘን አለ፣ አንዳንዴ ማግኘት አለ፣ አንዳንዴ ማጣት አለ። ይህ ደግሞ ለእኛ ብቻ ሳይሆን ለነቢያትም አልቀረም። ዛቻን ነቢያቶች አንዳንዴ ይደሰታሉ፣ አንዳንዴ ይከፋሉ፣ አንዳንዴ ያገኛሉ፣ አንዳንዴ ያጣሉ። ያለን አዩብ ዓለይሂ ሰላም በጣም ሀብታም ነበር። ከጊዜ በኋላ ግን ያን ገንዘቡን አጣ። ነቢያቶች የሚገርመው በደስታ ጊዜያቸው ባገኙበት ጊዜያቸው ይልቅ የተከፉበትና ያጡበት ጊዜያቸው ነው በጣም ወደ አላህ የሚያቀራርባቸው። ገብቷቸዋል። በሁሉም ጊዜ ወደ አላህ ቅርብ ናቸው እነርሱ። ነገር ግን ሙስሊም ይበልጥ ወደ አላህ የሚቀርበው አደጋ ሲደርስበት ጊዜ ነው። ማንም መሸሻከር ሰው ውጭ እንደሌለው ያውቃል። ወደ እርሱ ይጠጋል። ፈፊሩ ኢለላህ ይላል። ወደ እኔ ወደ አላህ ሽሹ እያለ ይናገራል። እና ይሄ ነው። ይበልጥ ደግሞ ጨምርለት ጃ ካለ በጸጋ የምትመላለስ ጃ አለ። ጃ የለህም? አሎ እሺ ቀጥል። እሺ ሌላ ጥያቄ ካለ መቀጠል ይቻላል። እንጀራ ምን ትላለህ በዚህ ላይ? እኔ በዚህ ላይ ሳይሆን በቅድሙ ሀዲስ ላይ ነበር ለመናገር የገባሁት። እሺ የቅድሙ ሀዲስ የሚለው ተቅቢል ነው አይደለም፣ መሳም ነው የሚለው። እሱ ግን ሲጠቀምበት የነበረው አጸያፊ ነው። የሰማይና የምድር ያክል ልዩነት ነው መጥባት የሚል ነው። ይሄ ደግሞ እንደው ሀዲሱ እንኳን እንደው ደይፍ እንኳን ባይሆን አባት ህፃን ልጅ ነው፣ ምንም ነፍስ የማያውቅ ነው። እናቶች እና አባቶች ይህንን ነገር ማንኛውም በአሁኑ ሰዓት የሚያደርጉት ነው። በእጃቸው መንካት፣ የተለያየ ነገር ልጁን ለማጫወት የሚጠቀሙት ነገር ነው እና አፉን የሚመሳም የተለያየ ነገር ያደርጋሉ። እና ምን ያገናኘዋል አሁን መጥባት ከሚለው ጋር ምን አገናኝቶት ነው ነው? ወደ ስድብ ነው ያደረገው እና እሱ ሲናገር የሌሎችንም ሰዎች እንደሚያደርጉ አይነት እንድምታ ነው እየተናገረ ያለው የሚናገረው ብልግናው ማለት ነው እንጂ ህፃን ነው፣ ምንም ነፍስ ያወቀ አይደለም። ለዚህ ለስሜትም የደረሰ ልጅ አይደለም። ስለዚህ መሳምና መጥባት የተለያዩ ነገሮች ናቸው። ስለዚህ ይሄን ለማለት ነው። ጀዛከላሁ ኸይረን ተከለ። እሺ ትጂ ሰላም ነው? ጥያቄ አለሽ? አለው። እግዚአብሔር ይመስገን። ጥያቄ ኢየሱስ ነብይ ነው የሚባል ነገር አለ። በእስልምና እንዴት ነው? ኢየሱስ በእስልምና ነብይ ነው፣ መልእክተኛ ነው።
ራሱ ቃል በቃል መስሎኝ ከተናገራቸው መካከል ቃለ ኢኒ ዓብዱላህ አታኒ ልኪታብ ወጀዐለኒ ነቢያ ይላል። የአላህ ነቢይ አድርጎኛል እያለ ይናገራል። አላህም በቁርአን ላይ ረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ ይገልጸዋል። አይ መጽሐፍ ቅዱስ ላይ እንደዛ የሚል ቃል የለም። ነብይ የሚል ያው ጌትነቱን የሚናገር ብቻ ነው። ነብይ ነው። አብዱልከሪም አለ። አብዱልከሪም አለ። አንዴ ነብይ መሆኑን አንዴ በደንብ አሳያቸው። ቀጥል አንተ። እሺ ማን ነው? ቲጂ ነው እያወራሽ ያለሽው? ኢየሱስ ነብይ አይደለም ብለሽ ነው የምታምኚው? አዎ ማለት የመጽሐፍ ቅዱስ ላይ ጌታ እንጂ ነብይ የሚል ቃል የለም። አዎ ግን እሺ ከማን ላሳይሽ? መጀመሪያ በጣም ሰዎቹ ያሉት አለ፣ እነ ጴጥሮስ ያሉት አለ። የማን ልስጥሽ? አይ እኔ ነብይ የሚለውን ቃል መጽሐፍ ቅዱስ ላይ እንዳገኘው ስለፈለኩ ነው። ከምን ተነስቶ ነብይ እንደተባለ ያው መጽሐፍ ቅዱስ ላይ በተደጋጋሚ አምላክነቱን ይገልጻል። መጀመሪያ የለም ነበር ያልሽው። አሁን ግን ከምን አንጻር እንደተባለ ካልሽ አንዱ ላይ ጽኛ መጀመሪያ አይሻልም? አለ ወይ የለም ብለሽ አንድ አካል ነብይ ከሆነ ያው አምላክ ሊሆን አይችልም አይደል? የማን ነብይ የሚል ሐሳብ ስለሚያስነሳ አይደል? ስለዚህ አንድ አካል ነብይ ነው ማለት በቃ አምላክ አይደለም ማለት ነው አይደል? አሁን ከላይ ጀምሬ ላሳይሽ። ዘፍጥረት ምዕራፍ 18 ለምን ዘዳግም ምዕራፍ 18 ላይ ያለውን ላሳይሽ መጀመሪያ። ዘዳግም ምዕራፍ 18 ቁጥር 18 ላይ እናንተ ለኢየሱስ ነው ብላችሁ ስለምታምኑ ለሙሴ ምን ተብሎ ተነግሮለት ነበር? ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳላችኋለሁ ብሎ ተናግሯል አይደል? እሺ ላውጣልሽ። ኦኬ እሺ እዚህ ይታይሻል። እዚህ ጋር እዚህ ላይ እንደተመለከቱት ዘዳግም ምዕራፍ 18 ቁጥር 18 ላይ ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳላችኋለሁ ይላል። ማንም ያስነሳው? አምላክ ነው ያስነሳው አይደል? ይሄ የሚያስነሳው ነብይ ማን ነው? እስቲ የተነሳው ነብይ በእናንተ በክርስትና እኔ ምን መሰለህ፣ አሁን እኔ የምፈልገው ኢየሱስ ነብይ ነው የምትለውን ቃል ነው። እንዲህ ማብራሪያ ውስጥ ከገባክ እኔ መጽሐፍ ቅዱስ አላውቅም፣ ግን ኢየሱስ ነብይ ነው የምትለውን ቃል ነበር የፈለኩት። ነብይ ነው ላሳይሽ እኮ ተረጋጊ። አሁኑ ላይ እኮ ላሳይሽ እኮ ነው። አንዴ ይቅርታ ላሳይሽ እኮ ነው። የአሁኑ ላይ መጀመሪያ አምላክ የሚያስነሳው ነብይ እንዳለ እንድታቂ እፈልጋለሁ መጀመሪያ አይደል? የአሁኑን ትንቢት እኮ ለማን እንደሆነ ላሳይሽ እኮ ነው። መጀመሪያ ግን የአሁኑ ገብቶሻል? ምን አልከኝ? የአሁኑ ላይ አምላክ የሚያስነሳው ነብይ እንዳለ ገብቶሻል አይደለ? አዎ ኢየሱስ ነው የሚል አላየውም እንጂ ነብዩ ኢየሱስ መሆኑ ይሄኛው ነብይ እንደሚያስነሳ አለ ጽሑፉ። ይሄኛው ደግሞ ለኢየሱስ እንደሆነ ማስረጃ ልስጥሽ። እሺ ልክፈትልሽ። እሺ ሉቃስ ላይ ልክፈትልሽ። ሉቃስ ላይ አስቀምጠውታል። ሐዋርያ ሥራ ላይ ቲንክ ሐዋርያ ሥራ 3:22 ላይ ለኢየሱስ እንደሆነ አስቀምጠዋል። ከዛ በኋላ ኢየሱስ አምላክ አይደለም ማለት እሺ ይሄው በቅዱሳን በነቢያቱ አፍ የተናገረው ይህ ሁሉ እስከሚታደስበት ዘመን ድረስ ሲባል ይኸው ሙሴም ለአባቶች ጌታ አምላክ እኔ እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል። ይኸው የክፍል ኢየሱስ እንደሆነ አስቀምጡ። ለአባቶች የተነገረው ትንቢት ነው ኢየሱስ አሉ። ይኸው ሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ። ስለዚህ ኢየሱስ አምላክ ያስነሳው ነቢይ መሆኑን የምታውቂው በዚህ ያው አስቀድሞ ነው የተናገረው። ስለዚህ ኢየሱስ ነቢይ አይደለም ማለት ነው። ኦኬ በግልጽ ኢየሱስ ነቢይ ነው የሚል የለም። ግን ደግሞ አንተ አንድ ቃል ታወጣልኛለህ እንዴ? ያሁኑ ምንድን ነው? ኦኬ እሱን አውጣልኝ። እነ ጴጥሮስ እኮ ነው ያሉት ነቢይ አይደለም ካልሽ እኮ ትወጫለሽ ከክርስትና። የቀጥታ እነ ጴጥሮስ ምንድን ነው ያሉት? ኢየሱስ እንደውም አምላክ አስነሳለሁ ያለው ነቢይ ነው። በሙሴ በኩል ስለ ኢየሱስ ተናግሮ ነበር። ምን ብሎ? ልክ እንደ ሙሴ ያለ ነቢይ ያስነሳል ብሎ አለ እኮ እንዴ። ከዚህ ይሄ እኮ እኔ ራሴን አይደለም የሚያስቀምጡልሽ
ስለዚህ ኢየሱስ ነብይ ነው አይደል? ከራሴ አይደለም፣ እዛው ላይ ነው አውጣልኝ ያልኩት። እኔም ከራሴ አይደለም። ምን ችግር አለ? ተስማማን በዚህ ገባኝ። ተስማማን በዚህ መጀመሪያ ወንድሜ ዝም ብላ ሰዓት ነው የምትፈጀው። አለማወቋ ነው እንጂ አንዴ አውጣልኝ። ራእይ ያውለከን አውጣልኝ። ቆይ እኮ በቃ ያው እዚህ ክርስቲያኑ ልጅ ያርምሽው በቃ ሰዓት እየገደለች ነው፣ ነብይ መሆኑ ግልጽ ነው እያለች ነው። ኦኬ አንተ ለምን አንተ አትልልኝ? ምን ችግር አለው? ራእይ 22 ላይ አንተ ጋር እውነት ካለ ቁጥ ታውጣም ኖርማል ነው። ገባኝ። ወደ ሌላ ጥቅስ እንሄዳለን። መጀመሪያ ነብይ ነው የሚለው ላይ እንስማማ እናት። ይሄ እንድንስማማ እኔ ጋር ያለው ቃል መመለስ አለበታ። ይሄ ስትመልስልኝ በሷ አምናለሁ። እሺ ነብይ ነው የሚለው ላይ ተስማማን ወይስ አልተስማማንም? ቲጂ አልተስማማንም። ምክንያቱም አሁን የምጠይቀው ቃል እንደዛ እኮ እነ ጴጥሮስ ተሳስተዋል። እዚህ ጋር ሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ እኮ ራእይ ላይ ያለው ሰው ተሳስቷል። እነ ጴጥሮስ እኮ እዛ ጋር እንሄዳለን። እዛ ጋር እንሄዳለን። ተረጋጊ ቲጂ፣ በኃይል የሚሆን ነገር የለም። እሺ እዚህ ጋር እነ ጴጥሮስ ኢየሱስ በሙሴ የተነገረው ነብይ ነው ብለው ተናገሩ። በቃ ኢየሱስ የሚባል የለም እሱ ጋር ኢየሱስ የሚባል የለም። እሺ ከላይ ራእይን አውጣላት ወንድሜ፣ አውጣላት ራእይን። ምንም የሚጋጭ ነገር የለም። ተረጋጉ አንዴ ከይቅርታ ጋር ተረጋጉ። ኢየሱስ ነብይ አይደለም ፖል? አረ ነብይ ነው፣ ነብይ ነው። ስለዚህ ሚዩት አድርጋ። ታዲያ እሷ ገና እየተማረች ነው። ስለዚህ አንተ ሚዩት አድርግ። ኦኬ በቃ የተሻለ አጠገብሽ ያለው ክርስቲያን ነብይ መሆኑን ያምናል። አንቺ ዜሮ መጀመር አለብሽ ማለት ነው። እሺ እዚህ ጋር ቃል መጽሐፍ ቅዱስ ነው የምሰማው እኮ ይኸው። እሺ እዚህ ጋር ያው እየተወረደ ከጥንት ጀምሮ በቅዱሳን አፍ የተናገረው ሁሉ ያለ ስለማን ነው? ይኸው ኢየሱስ ክርስቶስ አይደል የሚለው ከቁጥር 19 ጀምሮ ያው እንግዲህ ጌታ አለ ፊት የመጽናናት ዘመን አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክ አለ በኃጢአቶች ይመለስ ዘንድ ንስሐ ተመለሱ አለ። እግዚአብሔር ከጥንት ጀምሮ በቅዱሳን አፍ በነቢያቱ አፍ የተናገረው ነው አለ። ስለማ ስለ ኢየሱስ። እንግዲህ ከዚህ በላይ ሰርፕራይዝ የለም እናቴ፣ ዛሬ እያነበብሽው ነው። ስለዚህ ኢየሱስ ነብይ ነው ከተባለ የማን ሲባል አሁን ወደ ቀጣይ ጥያቄ ችግር የለውም። ኢየሱስ ነብይ አይደለም?